ለምንድን ነው የምትቀርጸኝ? አንተው አላልኩ? ለምን ሰጠው? ለምን ሰጠው? አንተ ይመለከታል እንዴ? አይመለከትህም እኮ በቃ እዚህ ጋር ሰብአዊነት የለም እንዴ? አይመለከትህም። ምንም ጓደኛዬ ብትሆን እኮ እሷ እኮ እህታችን ናት፣ ሴት ናት። በዛ ላይ እስቲ አታስፈራራኝ። መሳሪያ ስለያዝክ ነው እንዴ? መሳሪያ ስለያዝኩ እያስፈራራሁ አይደለም። እያስፈራራኸኝ እኮ እያስፈራራሁ አይደለም በጭራሽ። ሽጉጡን ወደዛ ዞር አድርግልኝ። እሺ ቁጭ ያልኩ ነው። ቁጭ እሺ፣ ሽጉጡን ወደዛ ዞር አድርግ። ለምን ዞር ባረገው? ቁጭ ሽጉጡን ወደዛ ዞር አድርግ። ሰራተኛዋ ናት። አናግረኝ። ቤቱን ከመዝጋት በፊት እኮ አይቻልም አልኩ እኮ። አልገባውም እኮ አይደል? ቤትህ እኮ በሩ ልቀቀው። አይቻልም። ስለዚህ አናግረኝ። እዚሁ ጋር ቁም እያወራሁ እኮ ነው። አልደውልም። ስልክ ሰጠሁህ አይደል? አልደውልም። ማን ስለሆንክ ነው? ባትሪ የለውም አልክ አይደል? ይሄው ባትሪ ያለው። አልደውልም። ለምን ደውላለሁ? ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ እገኛለሁ ማለት ነው። ጥቆማውን ወንድሜ ነው የነገረኝ። እንደተለመደው ጥቆማ ደርሶን ነው እዚህ ሰፈር ውስጥ የተገኘ ነው ማለት ነው። እንግዲህ ያው እንደ መግቢያም ያክል እናንተ ለማሳወቅ ወንድሜ በስልክ የነገረኝ ነገር ከሀገር እስራኤል የመጣች አንዲት እህታችን ፍቅረኛ በምትለው ሰው እንደታገተችና ቤት ውስጥ ታጉራ ለ3 ወራት ሙሉ እንደተቀመጠች ነው ጥቆማው የደረሰኝ። በዋነኝነት ይሄን ነገር እውነት መሆኑን እናጣራለን። ይሄ ነገርስ ምንድነው የተደረገበት ምክንያት የሚሉትንም ነገሮች አጣርተን ለናንተም እንደተለመደው እውነት ከሆነ ነገር ለህግ የምናቀርብ ይሆናል ማለት ነው። ታዲያ እናንተ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ምክንያቱም እኛ ስራ ሰርተን እኛ ለፍተን ለብዙ ሰው እየተዳረሰ አይደለም። ምክንያቱም እኛ ምንድነው ስራችን ከሰራን በኋላ የተደረገው ነገር ተደርጎ ሌሎቹ ሰዎች ጥንቃቄ እንዲወስዱባቸው የሚያስተምሩ ናቸውና ይህንን ቪዲዮ ሼር በማድረግ ለብዙ ሰው አዳርሱ። ሳብስክራይብ እያደረጋችሁ ደግሞ ያው ሌሎቹ ቀጣይ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እኛም ማግኘት እኛም ማናገር የምትፈልጉ እህት ወንድሞቻችን ደግሞ በቴሌግራም ሊንክ እየገባችሁ ምንም ነገር ከኛ ጋር መመካከር ትችላላችሁ ማለት ነው። እስቲ የተፈጠሩት ነገሮች ምንድናቸው የሚሉትን ከወንድማችን አንደበት የምንሰማ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም የኔ ወንድም። እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። እስኪ በቅድሚያ ስምህን አስተዋውቅልኝና ምን እንደተፈጠረ ለአድማጭ ለተመልካች እንዲሁም ለሚከታተሉን ሰዎች በሙሉ ከስምህን ጀምር። እሺ፣ ስሜ ተከስተ ይባላል። እሺ፣ ያው የምኖረው እዚሁ ነው። ጓደኛዬ መኮንን ይባላል እና እጮኛ ጓደኛ ነበረችው እስራኤል ሀገር የምትኖር እና እዛ በምትኖር ጊዜ ገንዘብ ትልክለት ነበረ። ገንዘብ ትልክለታለች፣ ይጠጣል፣ ያጠፋል ገንዘብ። ብመክረውም የሚሰማ አይደለም። እና ይሄ አንተን ሚዲያ ስላገኘው በጣም ደስ ብሎኛል። ይሄ ነገር በጣም ትንሽ ከበድ ያለ ነገር ስለሆነ ያው ታውቆ የግዴታ ልጅቷ መዳን እንዳለባት ነው እኔ ማምነው። ስለዚህ ያው ያለው ነገር ምንድነው፣ አሁን እሷ ስትልክለት ቆይታ ሲያጠፋ ብሩን ቆይቶ ከእንደገና መጣች ወደዚህ። ያገባኛል ብላ ሳባዊት ትባላለች፣ ከእስራኤል መጣች። እሷ ትዳር ከሱ ጋር ለመያዝ አብራ ለመሆን አብረው ጊዜያቸውን ሊያሳልፉ መጣች እና አብረው መዝናናትም ጀመሩ። ምናሉ እየቆየ ሲሄድ እሱ አጥፊ ነው፣ ያው ይጠጣል፣ ገንዘብ ያጠፋል። አሁን ገንዘቧ አለቀ። እሷ ወደዛ መመለስ ፈለገች ወደ እስራኤል። ከመጣች በኋላም እሱ አላረፈም። እሷ የምትፈልገው ሰላማዊ ነገር ነው፣ እሱ ደግሞ ያጠፋል። በጣም ጓደኛዬ ነው ስለማውቀው በደንብ ነው የምነግርህ። እና መሄድ ፈለገች ተመልሳ፣ ብሩም አለቀ። መሄድ ስትፈልግ እሱ ደግሞ አለቅሽም ብሎ አሁን አግቷል። አሁን ታግታ ነው ያለችው፣ ቤቱ ታግታ ነው ያለችው። ታግታም እሷን አግቶ ከቤተሰቦች እያስደወለ ገንዘብ እያስላከ ነው አሁንም ያለው ጭራሽ። ያንን ሁሉ ነገር አድርጓል። ከእንደገና አሁን ያለችበት ሁኔታ እንኳን በጣም አሳሳቢ ነው። እየተሰቃየች ነው ብዬ ነው እኔ ማምነው። ጓደኛዬ ነው፣ እኔም ብቻ ነኝ ይህን ሚስጥር ማውቀው፣ ሌላ ሰው አያውቅም። በመጀመሪያ ደረጃ ለምንድነው ሊጋቡ ከመጡ ለምንድነው ሳይጋቡ ልትመለስ ያሰበችው? እሷ ፍራንኩ አለቀ።
ያሰበችው ገንዘብ እሷ ከሱ ጋር ልታረግ የነበረውን ነገር ጨረሰው። እሱ ጨርሶትም ከእንደገና እንዳትሄድም አግቷት ቤት ነው ያለችው እያሰቃያት ነው። ለምንድን ነው አንተ የኔ ያክል ጊዜ ለህግ ያላመለከተ? ጓደኛዬ ነው፣ በጣም ወደው ጓደኛዬ ነው። ይሄኛውንም ካንተ ጋር እንትን ያልኩበትም ምክንያትም ያው እናንተ ብዙ ስራዎች ስለምትሰሩ ይሄን ነገር እሷ ጋር ትደርሱላታላችሁ ብዬ ስላመንኩ ነው እንጂ ለአንተም የምነግርህ ይሄም ወደው ጓደኛዬ ነው። አሁን ግን የእሷ ስቃይ ደግሞ እየበዛ ስለሆነ የግዴታ ይሄ ነገር መውጣት አለበት ብዬ ስላመንኩ ነው። ይሄ ነው ያለው ነገር። ለቃቃት ስትለው ምን አይነት ምላሾች ነው የሚሰጥህ? ማለት በፍጹም እንዲለቃት መቼም ትነግረው ይሆናል። አዎ እኔ ሁሌም እነግረዋለሁ፣ ሁሌም ነው የምነግረው። ታው ይቅርብ፣ መጀመሪያም ገንዘቡን እንዳያጠፋ ከእሷ ጋር በሰላም እንዲኖር እንደ ጓደኛ እመክረው ነበረ፣ ተውለው ነበረ እያለ አሁን ያው ልጅቷን አደጋ ውስጥ ነው ያላት፣ አደጋ ላይ ነው ያለችው። አሁን ኦልሬዲ ታግታለች። እንግዲህ ምን ልታደርጉ እንደምትችሉ እናንተ እኔ አላቅም። ያው በስራችን እሱ ችግር የለውም። እሺ ይሄ ነው ያለው ነገር ይሄ ነው። በፊትም በጣም ብዙ ገንዘብ እንደላከችለት መኪናም ሊገዛ እንደነበረ ወይም ደግሞ ሌላ ቤትም ግዛ ብላ እንደነበረና ብር እንደላከችለት ግን እሱ ገንዘቡን አጥፍቶት እንደጠበቃትም ነግረኸኛል። አዎ መጀመሪያም እዛ እያለች እሷ ከሱ ጋር አብራ ለመሆን የምታስብ ልጅ ስለነበረች አስቀድማ የመኪና ብር ልካለታለች። የመኪና ብሩን አጥፍቶታል። ቀጥላ ደግሞ ቤት ግዛ ብላ ቤት እንዲገዛ ልካለታለች። የቤቱንም ብር አጥፍቶታል። አብረን ያጠፋን እኮ ተውም እያልኩት እኔ ያው አብሬው ጓደኛው አይደለው ካንተ ጋር ነው ገንዘብ። አዎ ያም ነገር ነው አሁን ወደ ፖሊስ ጋር እንዳልሄድ እንትን የሚያደርገኝ ነገር ያን ምንድን እባላለሁ ብለህ ብሄድ ጓደኛዬ ነው የጥቅሙ ተካፋይ ነው ተብሎ ፖሊስም እኔን ሊያስገባኝ ይችላል በሚል ፍራቻ ነው ያልሄድኩት እንጂ ያው ብዙ ብር በጣም አጥፍቷል። አሁን ትልቁ የሚያሳስበው ነገር የልጅቷ መታገት ነው። በጣም ልጅቷን አግቷታል፣ እያሰቃያት ነው ያለው። ለልጅቷ ቢደረስላት ነው እኔ የምመኘው። ምን ያክል ጊዜ ሆኗል ይሄ ነገር ከሆነ? አሁን ኦልሞስት 4 ወር ምናምን ይሆናል። ጠቅላላ 4 ወር? 4 ወር ሙሉ እሷ ከመጣች ጀምሮ ከመጣች ጀምሮ ከዛ እሷ ቤት ውስጥ ግን 3 ወር ቤት ውስጥ ምናምን በሚል ያው ትንሽ ያው እሷን ብር ብዙ ስላወጣች ለምን ትለዋለች በዛ አሁን ልውስ ገብቶ ጭራሽ አፍኗትም ከቤተሰቦቿ ገንዘብ እየተቀበለ እየተጠቀመ ነው ያለው። በእንደዚህ አይነት ሁኔታ ነው ያለው። እንግዲህ መኮንን አንተ ይሄን ሁሉ ነገር አብረህ የምታረግ ጓደኛ ከሆነ አሁን ላይ እንደዚህ ወጣ የምታጋልጠው ለምንድን ነው? ለልጅቷ አዝኝላት ነው። አንደኛ ለልጅቷ አዝኝላት ነው ትልቁ ነገር ማለት ነው። ለፖሊስ ጋር ግን ብሄድ አብሬ ያጠፋሁት ነገር ስላለ እኔም የጥቅሙ ተካፋይ ነበርክ ተብዬ እሱም ብቻ አይደለም። አሁን መጠየቅ የምፈልገው ምንድነው አንተ የጥቅሙ ተካፋይ ስለሆንክ ብቻ ሳይሆን እጅህ አለበት እዚህ ነገር ውስጥ የለበትም። እኔ ትታገት ኦር ብለህ ሀሳብ አቅርበህ ከሆነ እውነቴን ነው የምልህ በኋላም ስለምንጠያየቅ ነው። አሁን አይደለም ምንድነው እያስፈራራሁህ አይደለም፣ ትክክለኛውን ነገር እንድትነግረኝ እየጠየቅኩ ነው። እሺ ገብቶሃል አይደለ? ካልሆነ ግን በኋላ ላይ እሱ ጋር ደግሞ ሄጄ እናግታት ያለው ሀሳቡ የእሱ ከሆነ ካለ አንተም ተጠያቂ ስለምትሆን ብዬ ነው። በፍጹም እኔ ተው ብዬዋለሁ። ጭራሹንም መጀመሪያም ገና የቤቱንም የመኪናውንም ብር ሲያጠፋ ተው እያልኩት ጓደኛዬ ስለሆነ ገንዘቡ ምን መባረር ነው የሚያጠፋው? በመዝናናት ሁሌም ይዝናናል፣ ይጠጣል፣ ይሰክራል። እንደዛ ነው የሚያሳልፈው። እና ታዲያ ይሄንን አታውቅም ነው እሷ ወይስ ደና በሚሆን ሰዓት እያወራት ነው? እሷ አሁን በኋላ ላይ እያወቀች ስትሄድ ልሂድ አለችው። ወደ እስራኤል ተመልሼ ልሂድ ስትለው ነው መጣ። በአካል ስታውቀው ነው? ካወቀችው በኋላ በፊትም በአካል ታውቀው ነበረ? በአካል በደንብ የምታውቀው አይመስለኝም። ግን ተያይተው ምናምን ያው ጓደኛ እጮኛ እንደሆኑ ምናምን ተነጋግረዋል። ከዛ በኋላ እዛ ያለች ልካለት ካጠፋ በኋላ ነው አሁን ደግሞ ልሂድ ስትለው አገታት። አሁን እቺ ልጅ በመታገቷ ምክንያት ነው ካንተ ጋር በዚህ ሚዲያ ላጋለጥ የፈለኩት። እሷ ያረፈችው የእሱ ቤት ነው ወይስ መጀመሪያ ሆቴል ነበር? ሆቴል ነበር መጀመሪያ ያረፈችው? እሱ ጋር ነው ያረፈችው። ኦኬ ያረፈችውም እሱ ጋር ነው። አዎ ቤቱ የራሱ ነው ወይስ ተከራይቶ ነው? እሱ ራሱ የቀበሌ ቤት ውስጥ ነው የሚኖረው። ጭራሽ የቀበሌ ቤት ውስጥ ነው የሚኖረው? አዎ ግዛ ተብሎ የተላከውን ብር በቃ በልቶታል፣ ጨርሶታል።
እና እዛ ውስጥ ነው አሁን እዛ ቤት ውስጥ ነው ታግታ ያለችው ልጅቱ። እየተሰቃየች ነው። ቤተሰቦቿ ገንዘብ እየላኩለት መሆኑን አንተ ምን ማረጋገጫ አለ? ሲያወራ በስልክ ምናምን ሰምቼዋለሁ። አሁንም ድረስ እየተገናኛችሁ? አሁንም ድረስ እሷን አግቷት ገንዘብ እነሱን ላኩ እያለ እንደዛ እያደረገ ነው አሁንም ያለው። ይሄ ኢንፎርሜሽን አለኝ እኔ። በጣም ያሳፍራል። በጣም አንተ በጓደኛ ቆይ ይሄን ያክል ርቀት ከሄድክ በጓደኛም እኮ ልታስጠይቀው ትችላለህ፣ ኦር በትልልቅ ሽማግሌዎች ልታስጠይቀው ትችላለህ። እዚህ ድረስ 3 ወር ሙሉ ልጅ ታግታ ስትሰቃይ ዝም ማለቱ በጣም አግባብ አይደለም። እውነቱን ነው የምነግርህ። እኔ አሁን ትናንት ነው የነገርከኝ፣ ዛሬ ነው የመጣው። አየው፣ ሌላም ሰው ቢሆን ትናንትና ብትነግርለት ዛሬ ሊመጣላት ይችል ነበር። አንተ ራስህን ነፃ ለማውጣት ነው ገብቶሃል? እዚህ ድረስ የሄድከው ራስህን ነፃ ለማውጣትና እንደዚህ ብባልስ አብረህ ገንዘብ አጥፍተሃል ብባልስ ብለህ ነው። ግን የልጅቱ ህይወት ቀድሞ ማሳሰብ የሚገባው የነበረው እሱ ነው። እንደ እውነት ነው የምነግርህ። ተረድተኛል አይደል? ተረድቻለሁ። እሺ፣ ከዚህ በተለየ ለማስረጃ ይሄንን ብናረግ እሱን በቀላሉ ማጋለጥ እንችላለን። ደካማ ጎኑ ምንድን ነው? ደካማ ጎኑ ያው እንግዲህ እሱን እዛው ቤት ውስጥ ነው የሚውለው። አሁን ያው ገንዘቡ ስላለቀ ብዙም አይወጣም። እዛውም እሷ ስላለች እዛው ስለሚገኝ በዛ አይነት መንገድ ሊገኝ ይችላል ቤት ውስጥ። በጣም ጥሩ። ስለዚህ ምንድነው የሚሆነው መሰለ፣ ክሮዎች አሉ፣ አይታቸዋል፣ የህግ አካሎችን ማምናሉ። ስለዚህ አንተ ትሄዳለህ ቤቱ ትሄድልኝና ያለምንም ፍርሃት ያለምንም ነገር ቤቱ ትሄዳለህ። ማድረግ ያለብህ ነገር ሁሉ ታደርጋለህ። ወደፊት ወደኋላ የለም። ከኛ ጋር ከመጣህ አይቀር የሚያስፈራህ ነገር የለም። በቃ እንዲጋለጥ ነው ፍላጎት አይደል? አዎ። ይሄ ጓደኝነት እና የምትለው ነገር ነገም በአንተ ላይ የሆነ ነገር ሊያመጣ ይችላል። ትክክል። መቼም ትክክለኛ አእምሮ ያለው ሰው ሁሉንም ሰው በኩል ላይ ነው የሚያየው። ምናልባት ደግሞ ፍቅረኛ ሚስት ስትሆን ደግሞ የፍቅር ስሜት ሌሎችም አይነት ስሜቶች እንደሚለያዩት የጓደኝነት ስሜቱ ማለት ነው። ስለዛ ሂደህ ሁልጊዜ እንደምትለው ድብቅ ካሜራ እንገጥምልሃለን። ልጅ ልቀቃት፣ ወደ ሀገሯ ትሄድበት ነው። ገብቶሃል? ወደ ሀገሯ ትሄድበት ልጅ እባክህ ልቀቃት ብለህ እያንዳንዱ ነገር እሱ የሚለውን ምላሽ በሙሉ ቁጭ ብዬ እኔ ላይቭ እከታተላለሁ፣ እሰማለሁ፣ እኛ ያዋለሁ። ስለዚህ ከዛ በኋላ የሚለውን ይበልህ፣ እኛ ተከትለን እርምጃ እንወስዳለን። ተረድተኸኛል? እሺ፣ ተረድቻለሁ። እንግዲህ ስለዚህ ወንድማችን ለሰጠን ጥቅም መጀመሪያ በጣም እናመሰግናለን። አንተ የጥቅሙ ተካፋይ ሆነህም ዝም ማለት እኮ ትችላለህ ወይ የስጋ ዝምድና የለኝም የራሷ ጉዳይ ብሎን በጣም ብዙ ዝም የሚል ሰው አለ። ይሄን ሁሉ ስላላደረግ ደስ ብሎኛል፣ ማመስገን ፈልጋለሁ አንተን። ምንም ወጥቷል። ስለዚህ ምንድነው የምናደርገው? ተመልካቾች እንዳልኩት ድብቅ ካሜራ ይዞ እዛ ቤት ውስጥ ይሄድና እያንዳንዱን ነገር የሚከታተል ይሆናል። እስከ ፕሮግራም ፍጻሜ አብራችሁ እንግዲህ ክቡራን ተመልካቾቻችን ያው አሁን እዛ ሰፈር ውስጥ ነው የምንገኘው። ጥቆማውን ወንድማችን እንዳለው ሰምተናል። በዋነኝነት ደግሞ እዛ ቤት ውስጥ ደግሞ ያሉትን ነገሮች በካሜራ ገብቶ እያንዳንዱ ነገር ሊያሳየን ዝግጁ ነው። በዋነኝነት ቁርጠኝነቱንም ወድጀዋለሁ። ማንም በጓደኛው ላይ እርግጠኛ ሆኜ የምናገረው ጥቆማ ይሰጥመዋል። ከባድ አይደል? ግን ደግሞ ወንድማችን ምንም አይነት ፍርሃት ሳይኖርበት ምንም አይነት ነገር በቃ ለልጅቱ መወገኑ በራሴ ማየት ይያለውኝ። በእርግጥ ሂዶ ህግጋ ያላጋለጠበት መንገዶች ትክክል ባይሆኑም ወይ ደግሞ ገንዘብ አብረ በልታል ላንተ ካልተላከልህ ወይ ደግሞ የልጅቱን ገንዘብ በኃይል እስካልቀማህ ድረስ እሱ ባመጣው ገንዘብ አንተ መጠቀምህ ወንጀለኛ ሊያስብልህ አይችልም። ምናልባት እንደዚህ ጊዜውን ጠብቀህ ስለምታጋልጠው ማለት ነው። ትክክል ያልሆነ ስራውን ተው ብለኸው እስካልተው ተው ብየዋለሁ። ስለዚህ ሁሉም ሰው ማድረግ ያለበት እንደዚህ ነው። ገብቷል? በቃ ሁሉም ሰው ተው ብለኸው እስካልተው ድረስ ጠቁመህ ታይዟለህ። አለቀ። እና ያደረከው ነገር ትክክል ነው። አሁንም ሳትፈራ ሳትሸማቀቅ ሂደህ እያንዳንዱ ነገር ጠይቀው። ለምን ለማትለቃት ልጅ ልቀቃት። በቃ መጠየቅ የምትፈልገውን ጥያቄ ሁሉ እሱን ከዚህ በፊትም የጠየቀውን ጥያቄ ተዋት፣ ወደ ሀገሯ ትሄድበት ብሎ ለኛ ስለሚጠቅመን ማለት ነው። ስለዚህ ይሄንን በማድረግ እኛንም ተባበረን። በጣም ጥሩ ወንድሜ። እንግዲህ ካሜራማን ወንድማችን ካሜራ አዘጋጅለትና ወደዛ ወደ ውስጥ ደግሞ ይግባና እያንዳንዱን ነገር እንግዲህ ተመልካቾቼ አብረን የምናየው። አሁንም በድጋሚ አብራችሁን ቆዩ።
ሞኬ እኔ ነኝ ሞኬ። አንተ ነህ? አዎ ኦኬ። እንዴት ነህ? ሰላም ነው? እንዴት ነህ? ሁሉ ሰላም? እንዴት ነህ? ሰላም ነህ? ልጅቷ እንዴት ናት? ሰማሁት። ደህና ነች? እናንተ እንዴት ለምን አልለቃትም? ይችልች በእናትህ ስለ እሷ አይመለከትም። አሁን እኔ ያለውን ጫፍ ላይ ደርሻለሁ። በቃ የምን ጫፍ? ሳንቲም እንዲልኩልኝ ከቤተሰቦቿ እሷን ይዘህ? አዎ ያው ሳንቲም እንዲልኩልኝ። ኧረ ተው ልቀቃት፣ ተው ግድ የለም። ከዚህ በፊትም ነግሬሃለሁ። አንተ ይመለከታል እንዴ? አይመለከትህም እኮ በቃ እዚህ ጋር ሰብአዊነት የለህም እንዴ? አይመለከትህም። ምንም ጓደኛዬ ብትሆን እኮ እሷ እኮ እህታችን ናት፣ ሴት ናት። በዛ ላይ አይመለከትህም። ስለዚህ አንተ ስለማይመለከትህ እኔ አሁን ጫፍ ላይ ደርሻለሁ። ቤተሰቦቿ ጋር ደውያለሁ፣ ገንዘብ እንዲልኩልኝ የመኪናም እንዲመለከቱልኝ እፈልጋለሁ። እኔ እንግዲህ መክሬያለሁ፣ ዘክሬያለሁ። ብትለቃት ጥሩ ነው። አይመለከትህም አልኩህ እኮ አሁንም ደጋግሜ ልንገርህ እንዴ? አይመለከትህም። ተው ይቅርብ፣ በእውነት ልቀቃት። ወይ ገንዘቡን አብረን ነው የምናጠፋው አይደል? አንተ እሱ እኮ ነው የሚጸጥተኝ ነገር እሱ ነው እንጂ። ስለዚህ በቃ አይመለከትህም። አሁን ጫፍ ላይ ስለደረስኩ ያለውን ጉዳይ ልጨርስና እለቃታለሁ አልኩህ። እኔ እንድትለቃት ነው የምፈልገው። ከዚህ በላይ እንደዚህ ከዚህ በላይ አሁን በቃ አታብዛዋ፣ ነገሮቹን አታብዛ። በቃ ስታበዛው እኮ አብረን ነው የምናጠፋው አይደል ገንዘቡን። ስለዚህ ኧረ ተው አይመለከትህም። ስለዚህ አሁን አንተ ትንሽ ግን ሰው ተከትሏል። አንተ ከኋላ ስትመጣ እኔ ማንም አልተከተለኝም። እርግጠኛ ነህ? እርግጠኛ ነኝ። ማንም አልተከተለኝም። ግን አሁን እኔ የምፈልገው ምንድነው ልጅቷን ልቀቃት። አለቃት። ሌላ ነገር ሳይመጣብህ ካልመጣ አለቃትም። ስለዚህ አሁን እኔ አንተ የሆነ ቦታ ደረስ ብዬ ልመለስ፣ አንተ ጠብቃት። ምግብ ገዝቼ ልምጣ፣ ጠብቃት። እሺ ምግብ ገዝቼ ልምጣ፣ ጠብቃት። አንተ እኔ ደርሼ ልመለስ። ቶሎ በልሽ። እሺ ሰባይ አይዞሽ። አሁን ደርሷል። አሁን ጊዜው ደርሷል። አይዞሽ። እስከ መቼ ታፍኜ እዚህ ጨለማ ቤቴ ውጭ ብርሃን አለኝ። አስለቅቀኝ በቃ። እንዴ አይዞሽ። ምንም መሄድ እፈልጋለሁ። ወደ ሀገሬ መስራት እፈልጋለሁ። በቃ አልፈልግም። አስለቅቀኝ። አይዞሽ። ምግብ እየሰጠሽ አይደለ? አይ ይሰጠኛል። ምግብ ማብላት አይደለም እኔ አየር ነው መስራት መውጣት እፈልጋለሁ። አሁን ጊዜው እየደረሰ ነው። አይዞሽ፣ ትወጫለሽ። እንዲህ ሆነሽማ አትቀሪም። አይዞሽ፣ ምንም አትሆኝም። አሁን ጊዜው ደርሷል። አይ እንደዛ አይደለም። አይዞሽ ሳይሆን በቃ ተግባር ስራ በቃ ባይዞሽ ብቻ አይደለም። በቃ ዛፎቹ ፖሊሶች ሰፈሩ እንዳለ አውጥተውታል። አንተ ለምን አስነካት? አንተ ደግሞ እየነገርኩህ አይደለም? ኧረ ልቀቃት ልጅቷን። ተው ወይ ነግሬሃለሁ አይደል? አንዴ ገንዘቡን ይላኩና እለቃታለሁ። የምን ገንዘብ ነው የሚልኩት? ከወንድሟ ጋር አሁን ይደውላል። ደውዬ አውራዋለሁ፣ ይልካሉ። እሷን አግተህ አሁን አይመለከትም ስለሱ አይመለከትም ስለሱ። እንዴት አይመለከተኝም? ሴት ልጅ አይደለችም እንዴ? አይመለከትም ስለሱ። ይመለከተኛል። ስለሚመለከተኝ እኮ ነው እኔ የምነግርህ። ሁል ጊዜ የምነግርህ ነገር ስለሚመለከተኝ ነው። ልቀቃት አሁን ልጅቷን። አይመለከትም። እሺ እለቃታለሁ። እሺ ግን አሁን ትንሽ ተረጋጋ፣ አለበለዚያ በቃ ሂድልኝ።
ምን ሆነ ነው? አይመለከትም አልኩ። በቃ እዚህ ቀን በቀን መጨቃጨቅ አለብን እንዴ እናንተ? እኮ ለልጅቷ አዝኜ ነው። አንተ ደግሞ ልጅቷን አግተህ ጭራሽ ቤተሰቦቿን እያልክ ነው። ምን እያልክ ነው? ትክክል እየሰራክ አይደለም። እኔ አሁን ከአቅሜ በላይ ሆኖብኛል የምታደርገው ነገር በጠቅላላ። በቃ እሺ ሂድልኝ፣ በቃ ሂድልኝ። ከአቅሜ በላይ ከሆነ ሂድልኝ፣ በቃ ከአቅሜ በላይ ነው የሆንከው። ሂድልኝ፣ በቃ ከአቅሜ በላይ ሆነ። አይመለከትህም አልኩ። በቃ ስለዚህ ሂድልኝ፣ በቃ ሂድልኝ። ሂድልኝ። በቃ ተከስተሽ ቻው። ሌላ ገንዘቡን ላክልኝ እያልኩ እኮ ነው። ገንዘቡን ላክልኝ። እዛ ወይ ገንዘቡን ካላክልኝ እህትህን ከፈለካት ገንዘቡን ላክልኝ፣ ካልፈለካት ግን ያው ሬሳውን እልክልሃለሁ። ላክልኝ። 4 ሚሊዮን ብር ላክልኝ። 4 ሚሊዮን ብር። እሺ ምኑ ግና ምንድን ነው ያነሳው? ምንድን ነው ያነሳው? የታገለው ነው አይገርምም? አንተው እያልኩ ነው። ምንድን ነው እያልኩ ነው? ምንድን ነው የሰጠው? ለምን ትቀርጸኛለህ አንተ? ማን ነው ይኸኛው? ለምንድን ነው የምትቀርጸኝ? አንተው አላልኩህ? ለምን ሰጠው? ምንድን ነው የሰጠው? ምንድን ነው የቀረጸ? ቀረጸኛ። ምንድን ነው የቀረጸ? ምንድን ነው የሰጠው? አሁን ምንድን ነው የቀረጸ እያልኩ እኮ ነው። ቀረጸኝ ዝም ብሎ ምን እንደሆነ አላውቅም። አንጣው እቃው ምንድን ነው የቀረጸህ? ስጠኝ። ተቀበልኩት እኮ በቃ። ምንድን ነው የቀረጸህ? ቀረጸኝ ምን እንደሆነ አላውቅም። ቀርጿል። ምንድን ነው የቀረጸህ? ንገረዋ ታዲያ። ቀረጸኝ። አሁን ምን እንደቀረጸኝ አላውቅም። ስልኩን ብቻ የቀረጸው ካሜራው ሄደሽ ወደዛ ምን ቀርጸህ ነው አላውቅም። እሱም እንደቀረጸ አላውቅም። እንዴት ነው? ሰላም ነህ? እኔ ልዑል እባላለሁ። እዚህ ጋር እኔ ነኝ ቀረጽልኝ ያልኩት። ምክንያቱም ለምንድን ነው የምትቀርጸኝ? ያው መልካም ሰዎችን እንሸልማለን እና ዛሬ ደግሞ አንተን ለመሸለም ጓደኛ መልካም ጓደኛ አለኝ ሲለኝ እዚህ አስፋልት ጋር የሚሰራበት ቦታ ላይ ጓደኛ አለኝ አለ። ስለሱ መልካምነት ስለ ጓደኝነታቸው አንዳንድ ነገር ቀረጽልኝ ያልኩት ቀረጸልኝ እኮ። ለምን ነው የሚቀርጸኝ? ምክንያቱም አልገባኝም። ሽልማት አንተን ለመሸለም። ሽልማቱ እኔ ሽልማት አልፈልግማ። አልፈልግም ሽልማት። የነገርኩህ ነው እኮ የቀረጸ ሽልማት ለአንተ ለመሸለም ስለፈለግን ለዛ ሽልማት ነው የቀረጸ። ተረዳኝ? የቀረጸበት ምክንያት እሱ ነው። መልካም ጓደኛ አለኝ ሲል ጓደኛህን እንሸልመው ሰርፕራይዝ እናድርገው ብዬ ነው። ሌላ ነገር አለ? ደንግጣለህ። የተደናገጥክ ትመስላለህ። አይ ምንም የለም፣ ምንም የለም። ውስጥ ገብተህ ማውራት እንችላለን ስለ ሽልማቱ? አይቻልም። ለምን? አይቻልም። ለምን? ቋት ዝጋው ወንድሜ፣ ቋት ዝጋው። ለምን እንደምትዘጋው? አይቻልም። ቋት ዝጋው እያልኩህ እኮ ሰው መግባት ስለማይቻል። ለምንድን ነው የማይገባው? አይቻልም። ቋት ዝጋው። ይኸውልህ አይቻልም። ቋት ዝጋው። አይቻልም። ቤቱን አትዝጋው። መጀመሪያ አናግረኝ ቤቱን ከመዝጋት በፊት እኮ አይቻልም አልኩህ እኮ። አልገባውም እኮ አይደል ቤትህ እኮ በሩ ልቀቀው። አይቻልም። ስለዚህ አናግረኝ። እዚሁ ጋር ቁም እያወራሁ እኮ ነው። ወደዛ ሂድ። አንተም ካሜራውን አጥፋ። ዞር በልልኝ። ለምን እንደሚጠፋ አጥፋ ካሜራውን። ዞር በል አንተ። ለምን ይጠፋል? በቃ አትገባም። ምንድን ነው የማልገባበት ምክንያት? አትገባም። በቃ አትገባም። ሽልማቱን አትፈልግም? አልፈልግም። በቃ አትገባም። ሽልማቱ ለምን እንደሆነ አውቃል። ግን ሽልማቱ በቃ አትገባም። እኛ ወጣት መልካም ሰዎች ነው የምንሸልመው። አትገባም። መልካም ስለሆንክ ነው የምንሸልምህ እንጂ ገንዘብ ደልቶ ምናምን አይደለም የምንሸልምህ። አትገባም አልኩህ። አትገባም። አንተ ካሜራውን አጥፋው። በቃ ካሜራው አይጠፋም። ይልቁን አስገባን እያልኩህ ነው። አትገባም። በቃ ለምን ደማንገባ? አትገባም። አትገባም። አንገባም። አትገባም። አሁንስ አንገባም? እሺ አሁን ሳንገባ? እሺ ካሜራውን አጥፋ። አንተ ዞር በልሽ። አሁን ሳንገባ ወይ ለምን እንደሚጠፋ? ና ግባ ቁጭ በል። እሺ ምንድን ነው የፈለግከው? እሺ ምንድን ነው የፈለግከው? ምንድን ነው? እሺ ቁጭ በል። መሳሪያ ሲወጣብህ ነው ቁጭ በል ምናምን አንተ ግባ ምናምን የምትለኝ። ቁጭ በል እዛ በላርፍ። እሺ ቁጭ በልሽ። ለምን እንደምትርበተበት? አይ ሰላም መሳሪያ ሲወጣብህ ነው ግባ የምትለኝ። ሽልማቱን ትፈልጋለህ አትፈልግም? አሁን ፈልጋለሁ። ትፈልጋለህ? አዎ።
ሽልማቱን ከፈለክ በስነ ስርዓት ለምጠይቅ ለእያንዳንዱ ጥያቄ ትክክለኛ ምላሽ ትመልስልኛለህ። እሺ ሰማኝ? አዎ ሰማሁ። ከዚህ በኋላ አንጨቃጨቅም። እሺ 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 ሰላም እናውራሽ። እሺ አንተ ካሜራውን አጥፋና። ካሜራው አይጠፋም። ለምን እንደሚጠፋ ካሜራው ለምን እንደሚጠፋው? እሺ ስሜ መኮንን እባላለሁ። መኮንን? ማን ጋር ነው እዚህ ቤት ውስጥ የምትኖር? ከጓደኛዬ ጋር ነው። ከማን ጋር? አሁን እዚህ ጋር ያገኘነው ጓደኛ? አዎ። ስንት ዓመት ሆናችሁ እዚህ ቤት ውስጥ? ረጅም ጊዜ ነው የተቀመጥነው። ስንት ዓመት ሆነ? ረጅም ጊዜ ነው የተቀመጥነው እኮ። ስንት ዓመት ሆነ እያልኩ ነው። ዓመት አይገለጽበትም? ያው አንድ 35 ዓመት ኖሬበታለሁ እዚህ። ስንት ዓመት ነው እናንተ 35 ዓመት እዚህ ቤት የምትኖር? ያው የቀበሌ ቤት ነው፣ ቀበሌ ሰጥቶኝ ነው። እና 35 ዓመት አንተ በስንት ዓመት አሁን ስንት ዓመት ነው? አሁን 37 ምናምን ነው። እና በሁለት ዓመት ነው ይሄ ቤት የተቀበልከው? አይ ምን አባን የሚያርበተብህ? እሺ አይ ምንም ረጋ ብለህ አውራኝ እንጂ። በሁለት ዓመት ነው ይሄ ቤት የተሰጠህ? እና ታዲያ 35 እና ወደ ስንት ነው? 37 እኮ ነው። ተረጋግተህ አዋራኝ። ለምን ጥያቄ ሰማይ? እያዋራው ነው። ካሜራው አይጠፋም። ረጋ ብለህ አዋራኝና ሽልማቱን ከፈለከውም ትወስዷለህ፣ ካልፈለከውም ጥዬው እሄዳለሁ። እሺ ሰማይ? ይሄን ደግሞ ያስኩትኝ በቃ ትንሽ ጸባይ ስለሚያስጠላ ነው። እሺ እሺ ተረጋግተህ አዋራኝ። እሺ አግብተሃል? አላገባህም? አላገባሁም። ፍቅረኛ አለ? የለህም? የለኝም። የለኝም። እንዴት የለህም? የለኝም። እና እሱ ጋር ነው የምትኖረው እዚህ ቤት? እውነት? አዎ። የቀበሌ ቤት ነው ብለኸኛል። የጋራች ነው ወይስ የማን ነው? በማን ስም ነው ያለው? ለማን የተሰጠው የቤት? ያው ለኔ ነው የተሰጠው። ያው ቤተሰቦቼ ለኔ ሰጥተውኝ ነው የሄዱት። ቤተሰቦቼ የሉም። ለምን እንደምትቀባጅረው? ምንም አልቀበል። አንዴ ተሰጠኝ ነው በሁለት ዓመቴ ትለኛለህ፣ አንዴ ቤተሰቦቼን ሰጠኝ ትለኛለህ። ለምን እንደምታሽው? የኔ ነው አልኩ እኮ። የኔ ነው ያልኩ። የኔ ነው? የኔ ነው፣ የራሴ ነው። አንተ ነው የምትከፍልበት በየወሩ? አዎ። በጣም ጥሩ። እዚህ ቤት ውስጥ ከሱ ጋር ብቻ ነው የምትኖረው? አዎ። እንዴት እስከ ዛሬ አላገባህም? አላገባሁም። ለምን? የለኝም ትዳር እኮ። ለምን እያልኩ ነው። የለኝማ። የለኝም። እሺ እኔ ግን ስላንተ ማውቀው ነገር አለ። እዚህ ሰፈር ውስጥ በባለፈው አውራ ስትመላለስ የነበረች ሴት ማን ናት? ምንድን ናት? እሷ ሰራተኛ ናት። ሰራተኛ ናት። ኦኬ። ቦርሳ ምናምን ዘንጣ በዚህ በከተማ ውስጥ ትመላለስ የነበር ከአንተ ጋር ሰራተኛ ናት? አዎ። ወደ ቤቴ ልሂድ እያለች ነው። ሰራተኛ ናት። የእጅ ቦርሳ ይዛ ነው ቤቷ የምትሄደው? አዎ። አብረህ ስትዝናና እኮ ነው አየሁህ የምልህ። ሰራተኛ ናት። ምን አስዋሸ? ሰራተኛ ስለሆነች ነው። ሰራተኛ። እስቲ አታስፈራራኝ። መሳሪያ ስለያዝክ ነው እንዴ? መሳሪያ ስለያዝኩ እያስፈራራሁ አይደለም። እያስፈራራኸኝ እኮ። እያስፈራራሁ አይደለም በጭራሽ። መሳሪያ ይዘህ እያስፈራራኸኝ አይደለም። ሰው የስነ ስርዓት እያስፈራራኸኝ እኮ። ለምን እንደማስፈራራ? መሳሪያ ስለያዝክ ነው። መሳሪያ ስለያዝክ እኮ። ስለያዝኩኝ ምን ልታረግ ነው የምትነሳው? መሳሪያ ስለያዝኩ መሳሪያ ስለያዝኩ። እሺ መሳሪያ። እሺ እሺ እንዳትነካኝ። እሺ ቆሻሻ እንዳትነካኝ ያልኩ። እሺ መሳሪያ ስለያዝኩኝ። እሺ ምን ታመጣለህ? እሺ ምን ታመጣለህ? እሺ መሳሪያ ስለያዝክ ነው። ቁጭ በል እያልኩ ነው። አንተ ምን መሳሪያ ስለያዝኩ ምናምን ትለኛለህ? ቁጭ በል እዛው። እሺ ስተነፍሳለሁ። ቁጭ በል። እሺ የምጠይቅህን ጥያቄ ዝም ብለህ መልስ። እሺ መሳሪያውን አስገባው። ለምን ለማስገባው? ከእስራኤል ሀገር የመጣች ፍቅረኛ ነበረች አይደል? የለችም። የለም ፍቅረኛ እስራኤል ሀገር? የለኝም። ያን ያየናት ታዲያ ምንድን ናት? በዚህ በከተማ ውስጥ ተመላልሳት የነበረችው ሰራተኛ ናት አሉ። ይኸውልህ ሰራተኛ እንዳልሆነች አንተ ምን እናውቃለን? ቤቱን ከመፈተሽ በፊት እያዞርኩኝ እጅህን አዙሬ ከመፈተሽ በፊት እውነቱን ንገረኝ። ፍቅረኛ አይደለችም ያቺ? ሰራተኛ ናት? ፍቅረኛ ናት። ያስፈራራኸኝ እኮ ነው እኮ። እሺ ፍቅረኛ ናት ታዲያ ለምን አትልም? ታዲያ ምን ሰራተኛ ናት አስባለ? እኛ እኮ አይተናል እኮ እዚህ ሰፈር ውስጥ እኮ ነው የምንኖረው። አናግረኝ እንጂ። እያናገርኩ ነው። አሁን ተመልሳለች? ተመልሳ ነው ወደዛ? አዎ።
ተመልሰሽ ወደ ሀገሯ? አዎ ሸኝታት ኤርፖርት ፎቶ ሳይ ሸኛት። አልቀረጽኩም። ለምን አልቀረጽክም? ለምን አልቀረጽክም እያልኩ ነው። ስላልቀረጽኩ። ፍቅረኛ አይደለችም ነች። አልቀረጽኩም። ነሳ ተግባቡ ነው የተለያያችሁት? አልተግባባንም። በምን ምክንያት? አልተግባባንም እኮ በምን ምክንያት እያልኩ ነው። ለመሆኑ ተመልሳለች? እዛ ጋር ወደ ቤተሰቦቿ ተመልሳለች? አንተን ለማግኘት ነበር መጀመሪያ የመጣችው? አዎ። እና ቅድም ሰራተኛ ለምን አልከኝ? ያው አንዳንድ ነገሮችን ስትጠይቀኝ ለዛ ብዬ መሳሪያውን አይቼ ያው አትርበትበት መርበትበት እንታ እውነቱን ተነስታችሁ ከሆነ ፎቶ አሳየኝ። አልተነሳንም ማለት ግን ወደዛ ተመልሳለች። ማረጋገጫ ደውልልኝ ለቤተሰቦቿ። ስልክ ምን ስልክ? ምን ቻርጅ ዘግቷል። የታለ ስልኩ? ስልኩ የታለ? መጀመሪያ አለ ያው እዛ ጋር። ይሄ ነው? አዎ። ያያችሁት ነው ተመልካቾች። የታለ ይዘጋው? ዘግቷል። ይሄ የታለ ይዘጋው? ቻርጅ ላይ ነው። ቻርጅ ላይ ያለ ነበር። ይኸው 97% ነው የሚዘጋ። ሻንጣ ልደውልበት። ከደውል ቶሎ በል ደውል። አልደውልም። ስልክ ሰጠው አይደል? አልደውልም። ማን ስለሆንክ ነው? ባትሪ የለውም አልክ አይደል? ይሄው ባትሪ ያለው። አልደውልም። ለምን ደውላለሁ? ደውልላቸው። አልደውልም። ማን ስለሆንክ ነው የምደውለው? ለቤተሰቦቿ ደውልላቸው። አልደውልም አልኩ። ማን ስለሆንክ እደውላለሁ? ሄዳለች አላልከኝም? በቃ አልደውልም። ልጅቱ ሄዳለች እኮ። ታዲያ ደውልላቸው። አልደውልም። ለምን እንደማደውልላቸው? አልደውልም። ደውልላት። አልደውልም። ቁጭ በል። ኧረ መሳሪያ ነው ያዝኩት። ቁጭ በል። መሳሪያ ነው ያዝኩት። ማን ስለሆንክ ነው? መሳሪያ ነው ያዝኩት። ቁጭ በል። እረፍ። ማን ነው እዛ ውስጥ ያለው? ማን አስለቁኝ? ሰራተኛዋ ናት። ሰራተኛዋ ናት። ወደ ቤተሰቦቿ ልትሄድ ሰራተኛ ናት። ግባና ያት ካሜራ ግባና ያት። ሰው አለ? ቁጭ በል። ሰራተኛዋ ናት አልኩ። ሰራተኛዋ ናት። ጠጋ ብለህ እያት። ሰራተኛዋ ናት። አንተ ስነ ስርዓት ቁጭ በል። ቁጭ በል። ሰው አለ? ማን ነው ውስጥ ያለው? ሰራተኛዋ ናት። ሰራተኛዋ ናት። አስቀምጠው ካሜራ አስቀምጠው ድረስላት። ሰራተኛዋ ናት። ስነ ስርዓት ያዝ። ሽጉጡን ወደዛ አድርገው። ስነ ስርዓት ሽጉጥ ስለያዝክ ቁጭ በል። ማምለጥ ስለሌለበት ግባ። ሰማን? አስሯት ነው። ፍታት። ቁጭ በል እዛው እያልኩ ነው። ቁጭ በል። ሽጉጡን ወደዛ ዞር አድርግልኝ። አንተ ቁጭ በል። ቁጭ በል እያልኩ ነው። ቁጭ በል። ሽጉጡን ወደዛ ዞር አድርግ። ቁጭ በል። ሽጉጡን ወደዛ ዞር አድርግ። ሰራተኛዋ ናት። ወደ ቤተሰቦቿ ጋር ልትሄድ ሰራተኛ ናት። ቁጭ በል። ምንድን ናት እሷ? ሰራተኛዋ ናት። ወደ ቤተሰቦቼ ይሸኙኛል። ሰራተኛዋ ነሽ? አይደለሁም። ምንድን ናት? ያው ሰራተኛ አይደለሁም እያለች እኮ። ሰራተኛዋ ናት። ስነ ስርዓት ያዝ እንጂ ስነ ስርዓት ያዝ። እሷ ሰራተኛ ናት። ሰራተኛዋ ናት። እጠይቃታለሁ። እሷንም ዝም ብላ አትቅለዝለዝ። አሞሻል? ደህና ነሽ? ደህና ነኝ። ይኸውልህ ቆይ ነይ ውጭ አትፍሪሽ። ቁጭ በል እዛው ቁጭ በል። ነይ ከእኛ ሰዎች ጋር ቁጭ በይ እዛ ጋር ሄደሽ። እሺ እንዳትፈሪ። እሺ ቁጭ በል። ምንድን ናት እሷ? ሰራተኛዋ ናት። እውነቱን ተናገር። ከዚህ በኋላ ይኸውልህ እሷን አስገብቼ ስለማስወራት እውነቱን እንድትናገር። ሰራተኛዋ ናት። እኔ አይቼዋለሁ። ስትል የነበረውን ነገር ሁሉ አይቻለሁ። ጓደኛ ምን ስትለው እንደነበር፣ ምን ስታደርግ እንደነበር እዚህ ቤት ውስጥ ደርሼበታለሁ። ተናገር፣ እውነቱን ተናገር። በደንብ ማስረጃ አለኝ፣ በደንብ ማለት ነው። ከምልህ በላይ ማስረጃዎች ይዣለሁ። እዚህ ስልክ ላሳይ እችላለሁ። ሰራተኛ ናት። ሰራተኛዋ ታዲያ ወደ ቤተሰቦቼ ሸኘኝ እያለች እና ታዲያ ለምን እንደምታገዛት ሰራተኛ ስትሆን? ሰራተኛ ናት አልኩ። አሁን እኮ እየነገርኩ ያለውን ነገር ነው። እውነቱን ነው። እኔ ደግሞ መስማት የምፈልግ እያልኩ ነው። እኔ ደግሞ መስማት የምፈልግ እውነቱን ነው። እየነገርኩ ያለው እውነቱን ነው።
ሰራተኛ ናት አሉ። እና ለምን ለቤተሰቦቿ ደውለሽ መድረሷን እሺ ንገረኝ። አልደውልም። ለምን ደውላለሁ? ለምን ለማደውል? ማን ስለሆንክ እደውላለሁ? እኔ ለምን ደውላለሁ? ፍቅረኛ ካልሆነች እቺ ሴት ደውላቸው ነው ለቤተሰቦቿ። እዛ ከሆነች እኔ እቀጣለሁ። አልደውልም። ማን ስለሆንክ እደውላለሁ? ማን ስለሆንክ? እሺ ውጣልኝ። አሁን ውጣልኝ። እሺ ለምን ለሞታ? ውጣልኝ። በቃ እረፍ እያልኩ ነው። ውጣልኝ። ማን ስለሆንክ እደውላለሁ? እቀጠቅጥሃለሁ። ውጣልኝ። እሺ እዚህ ጥየን ምረግጠህ ውጣልኝ። ማን ስለሆንክ ነው? ውጣልኝ። እሺ ስነ ስርዓት ያዝ። ሰማይ ስነ ስርዓትህን ብትይዝ ነው የሚሻለው። ስነ ስርዓትህን ነው። ውጣልኝ አልኩ። ስነ ስርዓትህን ያዝ። መሳሪያ ስለያዝክ አይደለም። ውጣልኝ። በቃ ሰራተኛ ናት አልኩ። ሰራተኛ ናት እኮ። ደውላቸው። እኔ ከዚህ በላይ ካንተ ጋር አልጨቃጨቅም። ደውላቸው። አልደውልም። ማን ስለሆንክ እደውላለሁ? ደውልላቸው። አልደውልም። ማን ስለሆንክ አትበለኝ። 10 ጊዜ አልደውልም። ቁጭ በል። አልደውልም። እውነቱን ተናገር። ከመሸበት አልደውልም። እኔ ካንተ ጋር አልደባደብም እዚህ ጋር። ከፈለኩ ማስረገጥ ግን አስገብቼ አስረግጣለሁ። አይታቸዋል ውጭ ያሉትን ሰዎች። አልደውልም። እያንዳንዱ ነገር ስትከታተልህ ነበረ በስልክ። ወንድሟን ደውለህ 4 ሚሊዮን ብር ስትለው ነበር። ይሄንንም ሰምቻለሁ። እዚህ ቅድም ሲቀረጽም የነበረው እዚህ ቤት ውስጥ ካሜራ ነው። በቃ የት አባት ትደርሳለህ? አላልኩም። አልደውልም። ጓደኛ ሲቀርጽ የነበረው እዚህ ጋር ቁጭ አድርጎ ካሜራ፣ ያንን ደግሞ ቁጭ እየሳይ ነበር። ልቀቃት እያለ ስትጨቃጨቁ ነበር። አይቻለሁ። ሰማይ እውነቱን ንገረኝ። አንድ የመጨረሻ እድል ነው የምሰጠህ ከዚህ በኋላ። ይኸውልህ ስማኝ፣ በስትክክል ስማኝ። ጥሎችን ማሳካት ትፈልጋለህ አይደል? ሁሉንም ነገር ነው አይቼዋለሁ። ከእስራኤል ነው የመጣች ፍቅረኛ ናት። ልትጋቡ ነበር። አቋርጣ ወደ ቤቷ አልተመለስ፣ ወደ ሀገሯ አልተመለስ ስትል አገትካት። ይሄ ነው እውነቱ። እያንኑ ነገር አውቃለሁ። ስለዚህ ይሄን ነገር ማሳካት ከፈለክ ከኛ ጋር ተነጋገር። ትፈልጋለህ? ገንዘብ ስለሚያስፈልገኝ አስቀምጫታለሁ። ገንዘብ ስለሚያስፈልግ ፍቅረኛ ናት አይደል? ፍቅረኛ እስራኤል ሄደች ያልከው አሽተ ነው። ዋሽቻለሁ። ይኸውልህ በጣም ጥሩ። ይሄንን እቅድ እናሳካው። 4 ሚሊዮን ብር ነው አይደል የጠየቀው? አዎ ይልክልህ ነው። ይልክልኝ ነው። ስለዚህ የተወሰነ ነገር ለኛ ትከፍልልናለህ። አሁንም ዞር እናርጋት ከዚህ ቤት። ከዛ ውጭ ህግ አካል ደርሶብሃል። አጥር አካባቢ ዛፖች አላየህ? ፖሊሶች አላየህ? አይቻቸዋለሁ። ለአንተ ነው የመጡ ለአንተ ነው የመጡ እያልኩ ነው እኮ አሁን። ስለዚህ እናስመልጣት ልጅቱንም ሌላ ቦታ ወስደን እንሰራት። ገንዘቡን አስልክ፣ የጥቅሙ ተካፋይ ነው። እሺ በቃ እናርገው። ተግባብተናል። እናርገው። ጥሩ በጣም። ስለዚህ አሁን እውነቱን እንቅጩን ሁሉንም ነገር ንገረን። ገንዘብ ትልክልኝ ነበረ። በዛ ሰዓት ገንዘቡ አጠፋ ነው። አሁን ደግሞ ገንዘብ ስለሚያስፈልገኝ እሷን አስቀመጥኩ። 3 ወር ሆኗታል። ወንድምየው እንዲልክልኝ ደወልኩ። መጀመሪያ እንዴት ነው የተዋወቃችሁት? ልጅቱን አግታት ነው? አትዋሽ። በቃ ልጅቱን አግታት ነው አይደል? አላገጥኳት። እና ምን እየሰራች ነው? እዚህ ጓደኛዬ ነበረች። እዛውና ገንዘብ ትልክልኝ ነበረ እየደወለች። ከዛ እንጋባለን ብላ መጣች። እሺ እንጋባለን ብላ ከመጣች በኋላ እኔ ገንዘቡን አጠፋሁት። የምንጋባበትን መኪናም ግዛ ብላ ልካልኝ ነበረ። ያንን አጠፋፋሁት። አሁን ግን ገንዘብ ስለሚያስፈልገኝ እሷን አስቀምጬ ቤተሰቦቿ ከዛ እንዲልኩላት ነው ያስቀመጥኳት። ቤተሰቦቿ እንዲልኩላት ገንዘብ፣ ከዛ ገንዘቡን አንተ የምትወስደው? አዎ እሱን ታዲያ ወንጀል መሆኑን ታውቃለህ አታውቅም? ወንጀል ነው። ታዲያ እኮ ንገረኝ፣ እውነቱን እስከ መጨረሻው ንገረኝ። መጀመሪያ መቼ ነው የተዋወቃችሁ ከዚህ ልጅ ጋር? አሁን ለስንተኛ ጊዜ ነው የምትገናኙ? ይሄን ነገር ሁሉ ንገረኝ፣ እያንዳንዱ ነገር። ከዚህ በፊት መታ ሄዳለች። ከመጣች በኋላ አሁን ድጋሚ ሁለተኛ ዙር ስመጣ ብዙ ገንዘብ ልካልኝ ነበር። እሺ እኔ በተለያየ በቃ ስጠጣ ስጨፍርበት አጠፋሁት። አሁን ግን እሷ ያለችውን ገንዘብ ስለምፈልግ መኪና ገዝቼ ከእሷ ጋር አወራው። ስልክ ደወልኩ። ወንድምየው 4 ሚሊዮን ብር እንዲልክልኝ እሷን አገትኳት። 1 ወር ቆይታ ነበረ መሄድ የፈለገችው። ከታገተች ስንት ጊዜዋ ነው? 3 ወር ሆኗታል። 3 ወር? አዎ 3 ወር ሙሉ። ታዲያ እዚህ ቤት ውስጥ ለምን አገትካት? ገንዘብ ለማስላክ? ገንዘብ እንዲልኩልኝ ልከውልሃል? ከዚህ በፊት ቤተሰቦቿ የተወሰነ ይልኩልኝ ነበረ። አሁን ግን የሚጠቅመኝ ብር ስለምፈልግ ልለቃት ስለሆነ 4 ሚሊዮን ብር ጠየኳቸው። እነሱ መቼ ልልክልህ ነው? አሁን ሰሞኑን አካውንቴን ልክ ይላቸዋለሁ፣ ይልኩልኛል በዚህ ሳምንት። አዎ በጣም ጥሩ። ገንዘቡን እንከፋፈላለን። ሀሳብህ ምን ነበረ?
ሐሳቤማ መኪና ገዝቼ ያለውን ነገር አይ ማለት ገንዘቡ ከተቀበልክ በኋላ ልትሸኛት ነው የነበር? አዎ እሸኛታለሁ። በቃ ወዴት? ወደ ውጭ ነው ወደ መሬት? ወደ ሀገሯ ትሄዳለች። በቃ ወደ ሀገሯ። እውነቱን ንገረኝ። ወደ መሬት ነው ልትሸኛት የነበረ? ወደ ሀገሯ ነው ልትሸኛት የነበረ? ገንዘቡን ተቀብላት ልትገላት ነው የነበረ? ልገላት ነበረ። ያው አልሆነ። ለምን ትገላታለህ? ምን አደረገች? ገንዘብ ከተቀበልክ ለምን አትመልሳትም? ሚስጥር ታወጣለች። ነገሩ እውነትህን ነው። ሚስጥር ስለምታወጣ ስለዚህ ደብዛው ማጥፋት ነው። እሺ ሌላስ? እስካሁን ስትጫወትባት ነው የነበር እንጂ ፍቅር አልያዘም ከሷ? አዎ። ሌላ ፍቅረኛ አለ ወይ? ሌላ ትዳር ነው? የተለያዩ ልጆች አሉ፣ ግን ትዳር የለኝም። ልጅ አለ ሌላ ቦታ? ሌላ ቦታ ልጆች አሉ፣ ትዳር ግን የለኝም። አዎ የወለድኳቸው። ትዳር ሳትይዝ የወለድካቸው ማለት ነው? አዎ ትዳር ሳትይዝ። እናችን የእውነት ልታገባት ነው የነበር ከመጀመሪያው? ገንዘብ አባያልክ ወይስ ምንድን ነው? ለገንዘቧ ብዬ ነው የተጠጓት መጀመሪያ? አዎ። ይሄን ማድረግ ምን ያስፈልጋል ታዲያ? ያው እንግዲህ መጠቀም ስላለብኝ ሰው እየበደልክ ሰው ቤት ውስጥ አስረህ አልጋ ላይ ነው አስራት የቆየ? ይሄን ማድረጉ ምን አስፈለገ ነው እያልኩ ያለሁት። አትበለኝ። ያ ገንዘቡን ፍለጋ ነው ይሄንን ያደረኩት። ከገንዘቡ በላይ ትዳሩ አይበልጥም? አግብታ ይዛት ሄድም እዛ ሄደህ ሰርታ አትበላም ነበር? ያው እዚህ ብዙ ገንዘብ ስላጠፋሁባት የኔ ነው ብላ ከሄደች የኔ ነው ብላ ስለማትቀበለኝ አትመለስም ነው? አትመለስም። ለምን የላከችውን እየሰራች ነው እኮ ገንዘቡ የምትልከው፣ ወይስ ዝም ብላ ከየትም ለቀቅማ የምታመጣው መስሎ ነው? ያው እየሰራች ነው፣ ግን ያው አሁን ገንዘቡ አልቋል። ስታየኝ ያው እንደማልጠቅማት ትረዳለች ብዬ አስባለሁ። ስለዚህ ወደዛ ወደ ሀገሯ ስትሄድ ገንዘቡን ከላኩልኝ ግን እሷንም እዚሁ ልትሸኛት ልትገላት። ምክንያቱም ማስረጃ ታወጣለች፣ ወጣ ትከሳለች። ይሄ ነበር ሀሳብ እና እኛ ምን አገባን? ሀበሻ ለሀበሻ እንጠቃቀማለን እንጂ ለሰው ሀገር ዜጋ ምን አገባን? እንጠቃቀማለን እዚሁ እኔ እናንተ እንጠቀምሽ። ያው የተወሰነ ምን ያክል ፐርሰንት ትሰጠኛለህ? 1 ሚሊዮን ብር ልስጥህ። አራቱ ይምጣና 1 ሚሊዮን ብር ልስጥህ። መች ይመጣል? ከ3 ቀን በኋላ ይመጣል። 3 ቀን በኋላ ነው የተነጋገራችሁ? ለምን አሁን አይላክም? አይ ከ3 ቀን በኋላ ነው ያለኝ ባለው ወቅታዊ ሁኔታ። አዎ አሁን ይኸውልህ ከአንተ ጋር ሌላ ሰጣ ገባ ውስጥ አልፈልግም። ቀጥ ብለህ ተነስተህ ወደ ህግ እንድትሄድልኝ ብቻ ነው የምፈልገው። አሁን ወጣልኝ በቃ። እንደዚህ ህግ ምናምን አለ። አሁን ተነጋገርን አይደል እንዴ? ምን እንደምንነጋገረው? የጠየከኝን ምን እንደምንነጋገረው እስቲ ተናገር። የጠየከኝን እሰጥሃለሁ አልኩ። ስለዚህ የጠየከኝን ትሰጠኛለህ። እኔ ግን ለገንዘብ አይደለም ይሄን ሁሉ ነገር ማለት ነው። ተነስና ናውጣ ተነስ። ይኸውልህ ቀጥ ወደፊት ወደ ኋላ ማየት የለም። ቀጥ ብለህ ወደ ህግ ነው ያልኩህ። ቀጥ ብለህ እኔ ሌባ ተባባሪ አይደለሁም። እሺ እጅ ነው ላላዙር በልቀጥ ነው ውጣ። ቀጥል ሂድ። ተረጋጊ። አሁን ማልቀሱ ምንም አይጠቅምም። ተረጋጊ። አመሰግናለሁ። ደርሳችሁ ተረጋጊ። እኛ ደርሰናልሽ ነው። ተረጋጊሽ። ተረጋጊ። እናት ሰምቻለሁ፣ ሁሉንም ነገር የደረሰብሽን ነገር የሆነውን ነገር ስለ መልካምነትሽ ጥሩ ሆነሽ እዛ የመጣሽበት ነገር ሁሉ ሰምቻለሁ። እሺ ተረጋጊ። በቃ አሁን አንቺ መረጋጋት ነው ያለብሽ። ወደ ሀገርሽ ትመለሻለሽ በሰላም። እሺ ተረጋጊ። በቃ እውነት ለመናገር በቃ የጠቆመልሽ ሰው አለ፣ መልካም ሰው ነው። እሱን ሰው ታመሰግኝልኛለሽ። በቃ ምንም መጀመሪያ አብሮ ከማንም ከሰውየው ጋርም ጓደኛ ሆነ ምንም ሆነ ብቻ ታመሰግኝልኛለሽ። ረጋቤ ነው ስለነበሩት ሁኔታዎች ስለነበሩት ነገሮች አንዳንድ ነገሮችን አስረጅኝ። ስምሽ ማን ይባላል? ሳባ እባላለሁ። ሳባ ሰምቻለሁ። ሳባ ቤት እንደምትባይ ሰምቻለሁ በዋነኝነት። እስኪ ንገሪኝ፣ ምንድን ነው የተፈጠረው ነገር ከመጀመሪያው? ያው ጓደኛዬ ነው። እኔ የምኖረው እስራኤል ሀገር ውጭ ነበረ። ብር ልካለሁ። ያው እኔ ስልክ እሱ እዚህ
እኔ አመኘው ነው የምልከው። ያው እንደ እምነቴ አብሬሽ ኖርኩ እልካለሁ። እሱ ግን ያው ያባክናል። እኔ ያው ጓደኛዬ ነው ለወደፊት ህይወታችን ይሆናል ብዬ ነው የምልከው። እሱ ግን የሚያደርገው ነገር እኔን እየደወለ ያጽናናል። በቃ መቼ ነው የምትመጪው አብረን እንኖራለን ምናምን ይላል። ግን እኔ ደግሞ እዚህ ስመጣ የተደረገውና ቃሉ ሌላ ነገር ነው። ስለዚህ በቃ አሁን ከዛ ሀገር ብመጣ ምንም የላኩትን ብር የለም፣ ምንም የተቀማጭ ነገር የለም። እንደዚህ ነው። ብዙ ነገር ግዛ ብለሽ ገንዘብ ልከሽለት ነበር? ነበር? በጣም ብዙ ብር ነው የምልከው። እልካለሁ ግን ምሳሌውን በሞላ ነው ያው የተወሰነ ነው ባስቀር እንጂ በቃ 5% ወደዚህ ነው የምልከው። ግን የሆነ ነገር አደረኩ ብዬ ስጠይቀው አድርጌያለሁ ነው የሚለው። ግን እዚህ ስመጣና በአንድ በቱ ያለ ቃል አንድ አይደለም፣ የተለያየ ነውና በጣም ብዙ መስዋዕት ከፍያለሁኝ። ግን እኔ አምኜው ነበር እንደ ጓደኛዬ፣ እሱም ብዬ ለሱ ብዬ ነው በቃ እዛም የምፈገው የምልከውም። ግን እሱ ደግሞ የሚያደርገው ድርጊት በጣም ዘግናኝ ነው። እዚያው ልታገቢው ነበር የመጣሽ? እስኪ ስለሱም ንገሪኝ። ያው ስመጣ ምንም ነገር የለም፣ ምንም የላከው ነገርም ብሩ ማትሪያል ምንም ስለሌለ፣ ስለዚህ ለማግባት ያለ ሞራል በቃ የለም። በምን ታገባለህ? ብሩ ከሌለ የተገዛው ነገር ከሌለ ምንም ትርጉም የለውም። ከዛ በኋላ አንቺን ያገተበት ምክንያት ምንድን ነበረ? ያው እኔን ያገተው ምክንያት እንግዲህ ሌላ ጓደኛ ይዟል መሰለኝ። እዚህ በእኔ ብር ከሷ ጋር አብረው እንትን የሚሉት አለው መሰለኝ። ቀኔን ማገት ለከሷ እንዳታቀበት ይሁን ሰው እንዳያቀበት ይሁን አላውቅም። ብቻ ከኔ የተደበቀ ነገር ውስጡ ሊኖር ይችላል። እኔም በስልክ የሚደልልኝ ያው ለጥቅም ይሆናል እንግዲህ እኔ የሚፈልገኝ ማለት ነው። እኔ ብር ልካለሁ፣ እሱ ደግሞ በእኔ ብር ሲጋር ፊስታ ይመታል ማለት ነው። እሺ ያን ሁሉ ነገር እኔ አላውቅም። እዚህ ከመጣው ነው ያወቅኩት። በዛ ኬዝ እኛስ ተጋጨን ማለት ነው። ያው ሚስጥሩ እንዳይታይበት ያው ምናምን ልጅ ሰዎች እንዳያወሩበት ምናምን ያው ይመስለኛል ያገታው መንስኤ ማለት ነው። ኦኬ 3 ወር ሙሉ ነው እዚህ ቤት ውስጥ ያገተሽ? ልትመለሽ ስትይ በቃ እኔ አልፈልግም፣ እዛው ሀገሬ እሰራለሁ፣ እዚያ ሂጄ እሰራለሁ፣ እዚህ ምን አደርጋለሁ ሀገሬ ላይ በምን እሱን ብዬ መጥቼ የላኩትን እስከሌለ ድረስ በምን መኖር አልችልም፣ ማየትም አልፈልግም። እሱ ትክክል ነሽ። ከዛ በኋላ መጨረሻ ላይ በመጨረሻው ቀን ደብድቦሽ እንዳሰረሽ ምን ተሰምቻለሁ ሁሉንም ነገር። አዎ ሰምታ አግቶኛልም። እኔ ወላሉ እርጉዝ ነኝ። አዎ እንዴት? አዎ ማለት መቆጣጠሪያ ምንም እንደዚህ መጠቀም አልቻልኩም ነበረ። እንዳጋጣሚ ነው የሚያውቁት። እዚሁ ካሰረሽ በኋላ 3 ወር ሙሉ እዚህ ቤት ውስጥ ስትቀመጪ ምንድነው የሚያደርገው? ምግብ ግን ያው ምግብ መጠጥ ያመጣል። ምግብ ነው ምን ትርጉም አለው ብለን ነው አየር ነው የምፈልገው ነው። ቤተሰቦችም ጋር ብር እያስላከ እንደሆነ ታውቂያለሽ ነው? አላውቅም። እየተደዋወላለ እዚህ ቤት ውስጥ ነው? እንዴት አስበም እዚህ ውስጥ አይደለ? ያው ተደብቆ ነው የሚያወራው። ወሮጭ ይወጣል፣ ስልክ ይዝና ይወጣል። እና ይሄ ሁሉ በደል ተፈጽሞብሻል? አዎ። መጀመሪያ ታዲያ እንዴት እንደዚህ አይነት ሰው ሳታጣሪ አንቺ ለማግባት እንዴት ተወሰኛለሽ? ምን እያለሽ ነው? በቃሉ ምን እያለሽ ነው? ምን ብሎ ቢደልልሽ ነው? ያው ማለት በስልክና በኢሞ እንደዚህ ቪዲዮ ምናምን ስናወራ በቃ አንድ በቱ ያው በቃላት ማቅለጦች ነው ገብተዋል። እኔ ደግሞ ያው ሰው ነህና ሰው ታምናለህ። እኔ ደግሞ በዛ አመንኩት። በቅርቡ ነው የሄድሽ ወደዛ ሀገር ወይስ ቆየሽ? ቆይቻለሁ 1-2 አመት ምናምን ይሆነኛል እዛ ከሄድሽ። ስለዚህ በቅርቡ ነው የሄድሽው። ታዲያ በቤተሰብ ፕሮሰስ ነው የሄድሽው? አዎ ተርቼ ቤተሰቦቼ ነው ተውቃችሁ እዚህ ከመጣሽ በፊት ማለት መጀመሪያ ከመሄድሽ በፊት ነው ከሄድሽ በኋላ ነው ተውቃችሁ? አይ እዚህም አውቀው ነበረ። በቅርብ ያው በእንዲህ ሰመጥ ያለ ግንኙነት ባይኖረንም አውቀው ነበረ። ከዛ በስልክ ተለዋወጥን፣ መደዋወል፣ እንደዚህ ብርና መላክ በቃ አብረን ወደፊት እንሆናለን። አንቺ ላኪ እኔ እዚህ ያሉን አሟላለሁ እሰራለሁ ምናምን። እና ታዲያ አንቺ ቪዲዮ ኮል ካወራችሁ አሳየኛ የምታሟላቸው ነገሮች አትይውም? ያሳየኛል፣ ግን የውሸት ነው። ያሳየኝ ሌላ ነው፣ እዚህ ሲመጣ ደግሞ ሌላ ነው። የማንን ቤት እያሳየሽ ነው ታዲያ? የጎረቤት ይሁን የጓደኞቹን አላውቅም። እነዚህ ከመጣሽ ልትጋቡ እንደነበረም ሰምቻለሁ። እና ታዲያ ቢያንስ እቃው እንኳን ባይኖር ለምን ለመጋባት ከመጣሽ እንዴት አላገባሽውም? አይ አልፈልግም። ስላልፈለግሽ ሰው ልጅ ቃሉ ነው ዋናው። አሁን እንደዚህ በፍቅረኛሞች እንደዚህ ከሆነ ከተጋባ ደግሞ የሚፈጠረው ማሰብ ነው። እውነትሽ ነው። ቃል ነው ዋናው። ከቃል በላይ ነው። ምን የሚተካል ቃል ነው። ስለዚህ ይሄን ሁሉ ቃሉን የበላ ሰው ደግሞ አብሮኝ እንደሆነም አልፈልግም። ምንስ ያደርጋል? ምንም አያደርግም እኮ ጥቅምም እኮ የለውም። አብሮሽ ሆነ አልሆነ ጥቅም የለውም እኮ እንደዚህ አይነት ሰው። በመጨረሻ እንደዚህ ሰባብሮሽ ጎድቶሽ አስለቅሶሽ ነው የሚሄደው።
ስለዚህ የልጁን ነገር ምንድነው ማድረግ ሀሳብሽ? ለመውለድ ሰራና እጄ ተራርገ መጣና አሳድገዋለሁ። ችግር የለውም። አሁን እዛ ነው የምትኖሪ በዋነኝነት? ኤርፖርት ልትሄጂ በተነሳሽበት ቀን ነው ያገተሽ? ከዛ በፊት ነው? አረ በቃ ሄዳለሁ የሚል ድምጽ ሲሰማ እኔ ሳውራ አልሰማኝም ነበር። ስልኩ በድብቅ እያዳመጠ ነበረ። በዛ ሰዓት ነው ሰዓት ቀርሜ ልቅደማት ብሎ ማለት ነው። እህቴ ለተፈጠረብሽ ነገር በጣም አዝናለሁ። ሳባዊት ነው ያልሽኝ ስምሽን? በጣም አዝናለሁኝ። በዋነኝነት እኛ አንቺን ልናግዝ የምንችለው ነገር ካለ እንግዲህ ቪዛውም ተቃጥሎ ነው የሚሆነው። የመጣሽበት ቪዛ እነሱን ጉዳዮች ማስተካከል አለብን፣ ወደዛ የምትመለሽ ከሆነ ማለት ነው። በዋነኝነት እነዚህ ነገሮች ኤምባሲ ገብተሽ እንድታስተካክይ ከጎንሽ ሆነን ነገሩ እስከሚያልቅ እናስተካክልልሻለን። እሺ፣ እናንተንም አመሰግናለሁ ስለደረሳችሁልኝ። ተረጋጊ። እኛ ሳይሆን ፈጣሪ ነው የደረሰልሽ፣ እግዚአብሔር ነው የደረሰልሽ። አንቺ ተረጋጊ። በቃ ከዚህ በኋላ ተረጋግተሽ በትክክለኛው መንገድ ትክክለኛውን ነገር ለማግኘት እንትን ማለት ነው። በቃ ምናልባትም ልታውቂን ትችይ ይሆናል። ሚዲያ መዛት ተከታታይ ከነበረ እኛ የሚዲያ ሰዎች ነን። ብዙ ስራዎችን እንሰራለን። ሰዎች ችግር ውስጥ ሲገቡ ከችግራቸው መፍትሄ እንዲያገኙ በቻልነው አቅም እናግዛቸዋለን እና ዛሬም ስላንቺ ስለሰማን ነው እዚህ ቤት የመጣ ነው። ተሳክቶልናል፣ እግዚአብሔር ይመስገን። ከዚህ በኋላ ግን በጥንቃቄ ነው ሁሉንም ነገር። እሺ፣ ተጨማሪ አንድ የመጨረሻ ጥያቄ ልጠይቅሽ። እንደዚህ በጣም ብዙ ሰዎች በጣም ብዙ እህቶቻችን እንደዚህ ገንዘባቸውን እየተበሉ ነው። በቃ እስኪ ለነሱ እዛ ሆነሽ እና እዚህ ያለውን ነገር እስኪ ብታስረጅልኝ እና የጥንቃቄ መልእክት ብትነግሪልኝ በጣም ደስ ይለኛል። ብዙ እህቶቻችን አሉ ህይወትን ለመለወጥ ወጥቼ የሚሰደዱ። እነሱ በተቻላቸው መጠን ብራቸውን ለፍተው እዚህ ለወንዶች ከሚልኩ ይጠነቀቁ እላለሁ። ለእውነተኛው ከሆነ እኮ ችግር የለውም፣ ግን ለሚሆንስ ብትልክ ጥሩ ነው። ግን ለማይሆን ሰው ደግሞ ብርን እየበላ አንተን የማይፈልግ አለ። ስለዚህ ሰው እነዛ ሴቶች ደግሞ እዛ ጋር ብዙ መስዋዕት ከፍለው ያንን ብር የሚያመጡት። ወንዶች ደግሞ የሚፈልጉት በቃ መጠጣት፣ መብላት፣ መጨፈር ምናምን ስለሆነ መጠንቀቅ ነው። ስለዚህ በቃ ያን ሴቶች ፈጣሪ እኛ ሴቶች ስንባል እህቶቻችን ያው ማለት ሰውን አታውቅም በግንባሩ ጥሩ ይሁን መጥፎ አታውቅም። ግን ፈጣሪ ደግሞ ከእንደዛ አይነቱ ይጠብቀን። ተጠንቀቁ። ወንድሞቻችን ደግሞ ለሴቶች ያላቸው አመለካከት ጥሩ ይሁን እላለሁ። በጣም አመሰግናለሁ። እንግዲህ አንቺንም እንግዲህ ተሳክቶልሽ ወደ ሀገርሽ ከሄድሽ በኋላ እንግዲህ የደወልሽ ሰላም ትይናለሽ ብለን ተስፋ እናደርጋለን። እንግዲህ ውድ ተመልካቾቻችን እህታችን የደረሰባትን ነገር አይታችኋል። በጣም እንደምታዩት ነው የነበረው። ሰውየውም በጣም ኃይለኛ ሰው ነው፣ በጣም በሚባል ደረጃ። እንግዲህ የሚጠጣ ሰው የሚዝናና ሰው እንዴት እንደሚሆን መገመት አይከብድም። እንግዲህ እሷ ወደ ሀገሯ ልትመለስ ስትል አጋጣሚውን ጠብቆ እንዳትመለስ ወይ ደግሞ ከቤተሰቦቿ ገንዘብ ለማስላክ አስልኳልም። እሱንም ተከታትለን እናጣራለን። በጣም ብዙ ነገር አድርጓል። ይኸው ልጅቱ ለራሱ ነፍሰ ጡር ናት። እስከዚህ ድረስ ነው እንግዲህ ላይኖራት ይችላል ፍላጎት በዚህ ሰዓት የማርገዝ፣ ግን አርግዛለች። እንግዲህ ደግሞ ልጅ ነው በጸጋ መቀበል ነው። ከልጅ የሚበልጥ ነገር ስለሌለ ማለት ነው። ኦርኔ አላውቅም። እህል ውሃ ነው እንግዲህ ለሰው ልጅ ዋናውም ነገር እና እህል ውሃቸው አንድ ከሆነ ተቀጥቶ ሲወጣ እንግዲህ ለሰራው ነገር እሷ ግን ክስ ትመሰርታለች። ምንም ጥያቄ የለውም። አንቺ እንኳን ክስ ባትመሰርች አቃቤ ክስ ይመሰርትበታል፣ ይቀጣል በሚቀጣው። እና እባካችሁን እህቶቻችን ወንድሞቻችን በተቃራኒ ጾታ ላይ እንደዚህ ለሚደረግ ነገር እባካችሁን ራሳችሁን ጠብቁ። ከዚህ በፊትም አጋጥሞናል። ኑሮውን በአሜሪካ አድርጎ ሀገሩ ሲገባ የተደረገውን ሁሉ አይታችኋል። በጣም ብዙ ነገር ይደረጋልና ራሳችሁን ጠብቁ፣ እንቅስቃሴያችሁን ወቁ ማለት እንፈልጋለን። በዋነኝነት እዚህ ድረስ ተንኮል እኔ ምን ሊያደርግ እንደሚችልም አላውቅም። እባካችሁ እንደዚህ የምታረጉ ሰዎች፣ እንደዚህ አይነት ድርጊት ያለባችሁ ሰዎች ከዚህ ድርጊታችሁ ተቆጠቡ ማለት ፈልጋለሁ። አሁን በፕሮግራሜ ስም እባካችሁ ተመልካቾች፣ እህቶች፣ ወንድሞች በተለያዩ ዓለም የምትኖሩ እዚህም ያላችሁ ሀገር ውስጥም ያላችሁ ሀገር ውጭም ያላችሁ ተጠንቀቁ። ለማን ምን እንደምታደርጉ አስቡ ማለት ፈልጋለሁኝ። እንግዲህ ተመልካቾቼ ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እናንተ ታዲያ ይህንን ቪዲዮ እህት ወንድሞቻችሁ እንዲማሩ ላይክ፣ ኮሜንት፣ ሸር በማድረግ ላኩላቸው። አበረታቱን፣ እውነት አበረታቱን። እንደዚህ እየለፋን እናንተ አበረታቱን። እያንዳንዳችን በቃ ምን ልበላችሁ
በጣም በጥንቃቄ መንገድ ነው ተጉዘን እንደዚህ አይነት ወንጀለኞች የምናጠራውና እናንተ ደግሞ ማበረታታት ግዴታችሁ ነው ማለት ነው። ላይክ፣ ኮሜንት፣ ሼር እንዳይረሳ። ሳብስክራይብ እያደረጋችሁ ደግሞ ለቤቱ አዲስ የሆናችሁ እንግዲህ እኛን መቀላቀል ትችላላችሁ፣ እኛን ሚዲያ መቀላቀል ትችላላችሁ ማለት ነው። እኛ ማማከር የምትፈልጉ ሁልጊዜም እንደምንለው በቴሌግራም እየመጣችሁ አማክሩን። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም